የኢሚግሬሽንና ዜግነት አገልግሎት ለፓስፖርት አመልክተው በተለያየ ምክንያት ሂደቱን ላላጠናቀቁ ደንበኞቹ ዛሬ ባወጣው መረጃ አስቸኳይ ጥሪ አቅርቧል። ተቋሙ ዛሬ ጥር 2 2018 በማህበራዊ ሚዲያ ገጾቹ ላይ ባሰፈረው ማሳሰቢያ ከዚህ ቀደም የፓስፖርት አገልግሎት ክፍያ 2000 ብር በነበረበት ወቅት ለጠፋ ፓስፖርት፣ ለመረጃ ለውጥ ማለትም ለስም ለውጥ፣ ለዕድሜ ማስተካከያ፣ የትውልድ ቦታ ለውጥ እና ለሌሎች መሰል የመረጃ ለውጦች አመልክታችሁ ሂደቱን ያላጠናቀቃችሁ እንዲሁም ለፓስፖርት እድሳት አመልክታችሁ ነገር ግን በወቅቱ ሂደቱን ያላጠናቀቃችሁ ክቡራን አገልግሎት ፈላጊዎች በቀጣዮቹ 10 ቀናት ውስጥ መጀመሪያ ባመለከታችሁበት የኢሚግሬሽንና ዜግነት አገልግሎት ቅርንጫፍ ቢሮ በመቅረብ ቀሪውን ሂደት እንድታጠናቀቁ እናሳስባለን ይላል። መጀመሪያ ባመለከታችሁበት ቅርንጫፍ ማለት እንግዲህ አዲስ አበባም ከሆነ አዲስ አበባ ላይ ትሄዳላችሁ። ሌሎች ከተሞች ላይም ከሆነ የመረጣችሁት ፎርሙን ስትሞሉ እዛው ሄዳችሁ ነው የምታመለክቱት ማለት ነው። በተሰጡት 10 ቀናት ቀርበው ሂደቱን የማያጠናቅቁ ከሆነ የመጀመሪያው የአገልግሎት ሂደት እንደሚቋረጥ ከወዲሁ እናሳውቃለን ይላል ተቋሙ ያወጣው ማሳሰቢያ። ስለዚህ የፓስፖርት ክፍያ ጭማሪ ከመደረጉ በፊት ለፓስፖርት ያመለከታችሁ ደንበኞች መረጃችሁን ይዛችሁ በአስቸኳይ መጀመሪያ ፎርሙን ስትሞሉ ወደ ያመለከታችሁበት ቅርንጫፍ በመሄድ ያለ ተጨማሪ ክፍያ ሂደቱን ብትጨርሱ ተጠቃሚ ትሆናላችሁ ብለን እናስባለን። ምክንያቱም አሁን ላይ ያለው የፓስፖርት ዋጋ ከፍተኛ የሚባል ነው፣ ስክሪኑ ላይ እንደምትመለከቱት። ስለዚህ ይህንን ሁሉ ወጪ ከምናወጣ ይህ እድል ከተሰጠን አይቀር እድሉን ተጠቅመን ቀደም ብለን ባመለከትንበት 2000 ብር ሂደቱን በማጠናቀቅ የምንፈልገውን አገልግሎት ማግኘት እንችላለን ማለት ነው። እንግዲህ ተጨማሪ ክፍያ ይጠይቁናል ብዬ አላስብም። ያመለከትነው በ2000 ብር ስለሆነ በዛው ይጨርሱታል ብዬ ነው ተስፋ የማደርገው። ምክንያቱም በተለያየ ምክንያት እንግዲህ ሰዎች ካመለከቱ በኋላ ወደ ተለያየ ቦታ ለስራም ለምንም ሊንቀሳቀሱ ይችላሉ። በመሃል ችግርም ሊያጋጥም ይችላል። ስለዚህ የፓስፖርት ዋጋ ከመታደሱ በፊት 2000 ብር በነበረበት ወቅት ከላይ ለጠቀስናቸው የፓስፖርት አገልግሎቶች ለጠፋ፣ ለእድሳትና ለመረጃ ለውጥ አመልክታችሁ ሂደቱን ያላጠናቀቃችሁ ሰዎች በዚህ በተሰጣችሁ እድል ተጠቅማችሁ እንግዲህ ፓስፖርታችሁን እጃችሁ ማስገባት ትችላላችሁ ሲል የኢሚግሬሽንና ዜግነት አገልግሎት ይህንን መረጃ ዛሬ አውጥቷል። እንግዲህ የፓስፖርት ዋጋ ላይ ጭማሪ የተደረገው ከነሐሴ 1 2016 ጀምሮ እንደሆነ ይታወቃል። ከዚህ ቀን በፊት ለፓስፖርት ያመለከታችሁ ሰዎች ይህ ጥሪ ይመለከታችኋል ማለት ነው። ለአዲስ ፓስፖርት አሁን 5000 ብር ይፈልጋል በመደበኛው፣ ለማሳደስም እንደዚሁ በመደበኛው 5000 ብር ነው የሚፈልገው። ቀደም ሲል በነበረው ዋጋ በ2000 ብር እንግዲህ ኑና ላስተናግዳችሁ እያለ ነው የኢሚግሬሽንና ዜግነት አገልግሎት። ስለዚህ ይህንን ጥሪ ተቀብላችሁ በመሄድ አገልግሎቱን እንድታገኙ እንላለን። ቀደም ሲል ወደ አመለከታችሁበት ቅርንጫፍ ስትሄዱ ግን ያመለከታችሁበትን የቀጠሮ ወረቀት እንዲሁም አስፈላጊውን ኦሪጂናል ሰነዶች የታደሰ የቀበሌ መታወቂያን ጨምሮ ሌሎች አስፈላጊ ሰነዶችን ለእድሳት የምታመለክቱ ከሆነ ደግሞ የቀድሞውን ፓስፖርት እንዲሁ ይዛችሁ መሄድ ይጠበቅባችኋል ማለት ነው። ስለዚህ ይህንን እድል ብትጠቀሙበት መልካም ነው እንላለን። ይህ መረጃ ይጠቅማችኋል ብለን እናስባለን። እንደወደዳችሁትም ተስፋ እናደርጋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።